السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد يهكدر السر كتماريوچن የሚመጡ ጥያቄዎችን ምን መለስበት ፕሮግራማችን ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ኢማሙ ሲሰግድ ፋቲሃን ቀርቶ ሌላ ሱራ ሲቀራ እሱን መከተል ነው ያለብን ወይስ ዝም ብለን መስማት ነው ያለብን የሚል ጥያቄ ነው። መከተል በማለት የተፈለገው ዝም ብሎ ማድመጥ ከሆነ ነዓም ሱናው ይሄ ነው። አማ መከተል ማለት አብሮ መቅራት ማለት ከሆነ የተፈለገው ኢማሙ የሚቀራውን ከሰማን ከኢማም ጋር አብረን አንቀራም። ፋቲሃን ብቻ ነው ለማሙም መቅራት የሚፈቀደው። ይሄም በተመረጠው አስተያየት ሄደን ነው። እذن ፋቲሃን ከቀራም በኋላ የኢማሙ ድምጽ የሚሰማ ከሆነ ድምጽ ጮክ ተደርጎ የሚቀርባቸው ሶላቶች ላይ የኢማሙን ቂርአት እናደምጣለን። የኢማሙ ድምጽ ከርቀቱ አንፃር የማይሰማ ከሆነ የራሳችንን መናቀውን እንቀራለን። እንደዚሁ የዙህርና የዐስር ሰላት ላይ የመጀመሪያዎቹ ሁለት ረካዎችን በምንሰግድበት ጊዜ የኢማሙ ድምጽ ስለማይሰማ በግላችን እንቀራለን። አማ የኢማሙ ከፋቲሃ በኋላ የሚቀራውን ሱራ እስከሰማን ድረስ አንቀራም፣ ዝም ብለን ነው የምናደምጠው። አልፎ አልፎ ከኢማሙ ጋር አብረው የሚቀሩ ሰዎች ይገጥሙናል። ተገቢ አይደለም፣ ስህተት ነው። ሌላኛው ጥያቄ ብዙ ጊዜ ከአረቦች ጋር ጀማዓ ሲሰግድ ከሩኩዕ ሲነሱ እጃቸውን ደረታቸው ላይ ያደርጋሉ፣ እኔ ግን አላደርግም፣ የትኛው ነው ትክክለኛው ይላል። ሚዛኑ አንድ አረብ ማድረግ አለማድረጉ አይደለም። ሚዛኑ ደሊል ነው፣ ቁርአን ሐዲስ ነው። እውቀት እንዳለው የተመሰከረለት ሰው ተግባር አረብም ይሁን ከአረብ ውጪ አንዳንድ ያላዋቂ እሱን አይቶ ሊያደርግ ይችላል። ነገር ግን በእውቀቱ የተመሰከረለት በዕልም የታወቀ ከሆነ ነው። ወይላ አስሉ ደሊል ቃል አላህ ቃል ረሱሉላህ ነብዩ ስላደረጉ እናደርጋለን፣ ሷሐቦች በሙሉ ያደርጉ ስለነበረ እናደርጋለን፣ አድርጉ ተብለን ስለታዘዘን እናደርጋለን እንጂ አረብ የሆነ ሰው ስላደረገ አንድ ነገር አድርጉት ካልሆነ ደግሞ ተውት አይባል። ይህ ላይም ብዙ ሰዎች ሲሳሳቱ እናያለን። አረብ ስለሆነ ብቻ ያደረገው ሁሉ ትክክል ይመስላቸዋል። እንደዚሁ ደግሞ ጥቁር ስለሆነና ሌላ ዘር ስለሆነ የሰራው ስህተት የሚመስላቸው ሰዎች ይኖራል። እስላም የመጣው ለሁሉም ነው። አላህ ነቢዩን አለይሂ ሰላቱ ወሰላም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብሏቸው ለዓለም እዝነት አድርገህ እንጂ አላክንህም ብሏቸው። ቁርአንንም ለዓለም ማስጠንቀቂያ እንዲሆን እንዳወረደው ሱረቱ አልፉርቃን መግቢያ ላይ አላህ ነግሮናል። ነቢያችን የተላኩት ሸሪዓው የመጣው ለዓረቡም ለዓጀሙም ለፈረንጁም ለጥቁር ለቀዩም ጭምር። ከነቢዩ አለይሂ ሰላቱ ወሰላም ዙሪያ ከነበሩ ባልደረቦቻቸው ውስጥ አረብ የሆኑ አረብ ያልሆኑ ዘራቸው የተለያየ የሆኑ ሱሐቦች ነበሩ። ከሱሐባ በኋላ የነበሩ በርካታ ታቢዒና የታቢዒዎች ተከታይ ወይም ተማሪ የነበሩ በዕልም የተመሰከረላቸው ታላላቅ አንጋፋ የዲን ሊቃውንት አረቦች አልነበሩም። አስላቸው ታዋቂዎቹን የሐዲስ መዛግብትን ኩቱበ ሲታን ያዘጋጁ አኢማዎች ታላላቅ የሱና ሐፊዞች የሐዲስ ሐፊዞች እንደነ ኢማም አልቡኻሪ፣ ኢማም ሙስሊም፣ አቡ ዳውድ፣ ኢብኑ ማጃህ እነዚህ ሁሉ በመሰረቱ አረቦች አልነበሩም። ወሀከዛ አስሐቡል ቂራአት ቁርአንን በአግባቡ ጠብቀው ለቀጣዩ ትውልድ ያሸጋገሩ ታዋቂ 7 ቁራዎች አሉ። ከሷሐባ የተማሩ ከታቢዒዎች የተማሩ ታዋቂው 7ቱ ቁራዎች ሁሉም ከአረብ ውጪ ናቸው። ሁለቱ ሲቀሩ አቡ ዐምርና ኢብኑ ዓሚር ሲቀሩ። ስለዚህም ነው ኢማሙ ሻጢቢ ረሒመሁላህ ተዓላ አቡ ዐምሪሂም ወልያሕሱቢዩ ኢብኑ ዓሚርን ሰሪሑን ወባቂሂሙ አሓጠ ቢሂል ወላ ያሉት ለዚህ ነው። አቡ ዓሚርና ኢብኑ ዓሚር ሲቀሩ ሌሎች ቁራዎች ቁርአንን ለኡመተል ኢስላም ያስተላለፉ አስሐቡል ቂራአት አስላቸው መሰረታቸው ባሮች ናቸው፣ ከሌላ ዘር የመጡ ናቸው። ያ ወሀከዛ ፊቅህን ወደኛ ካስተላለፉና የፊቅህ ክታቦችን ካዘጋጁት ውስጥም በርካታ አስላቸው አረብ ያልሆኑ ነበሩ። እንደ ኢማም አቡ ሐኒፋ፣ ኢማሙ ራፊዒ
وكذلك የዘመናችን ታላቁ የሐዲስና የፊቅህ ኢማም አልባኒ وكذلك عربኛ የቁርአኑን ቋንቋ ላይም ትልልቅ ቦታ ላይ ይዘው የነበሩት በል የነህው ዕውቀት የአረብኛ ዕውቀት አባስ የነበሩት ኢማም ሲበወይ አረባን ነበሩ። وهكذا ጂሃዱ ዓለም ላይም እስልምናን የነሰሩ እስላምን ያስፋፉ እጅግ በጣም ትልልቅ ጀግኖች አሉ አረብ ያልሆኑ። በል ከ6ኛው ከ7ኛው ክፍለ ዘመን ጀምሮ እስከ 10ኛው ክፍለ ዘመን ድረስ እስላምን የጦሩ ከተለያዩ ከውጭ ወራሪ ኃይሎች ከስፔንና ከፖርቱጋል ይመጡ የነበሩ ጥቃቶችን የተከላከሉት በጅዳ በኩል ዘልቀው መካን ሊቆጣጠሩ የነበሩ አውሮፓዎችን የመለሱትም አረብ ያልሆኑ ሙጃሂዶች ናቸው። وهكذا የመስቀል ጦርነት ጊዜም ለእስላም የተከላከሉ በይተል መቅዲስን አልአቅሳን ከወራሪዎች ያስመለሱት አረቦች አይደሉም። ስለዚህ እስልምናን የአረቦች የግል ንብረት ማድረግ ካፍሮች እንደሚሉት አረብ ያደረገው ነገር ሁሉ ትክክል ነው ብሎ በሁሉም ነገር አላዋቂ ከመሆኑ ጋር አያ ማድረግ የተሳሳተ አመለካከት ነው። ትልቁ መለኪያ ዒልምና ዕውቀት ነው። ጣውስ ረሂመሁላህ ተዓላ ባሪያ ከመሆናቸው ጋር በአካባቢያቸው በጊዜያቸው አቻ ያልነበራቸው ኢማም ነበሩ። አጣ ኢብኑ አቢ ረባህ ረሂመሁላህ ተዓላ ታላቁ ታቢዒ አስላቸው ባሪያ ከመሆኑ ጋር ሐጅ ላይ አጣ እንጂ ማንም ፈትዋ እንዳይሰጥ ተብሎ ጥሪ ተላለፈ ነበር። አብዱላህ ኢብኑ አባስ እነዚህ ያሉ እኔን ፈትዋ ትጠይቃላችሁ እንዲሉ ነበር። አስላቸው ባሪያ የሆኑ ሰዎችም ማለት ነው። አረብ የሆነ ሰው ሲዘፍን ስላዩ ዘፈን ሐላል የሚመስላቸው ሰዎች አሉ። አረብ የሆኑ ሰዎች ተሰብስበው መውሊድ ስላከበሩ ይሄው አረቦችን ዘንድ ይከበራል ብለው ደሊል ማድረግ የሚፈልጉ ሰዎች አሉ። የትልቅ የሆነ ጀህልና ነው። እስላም የሁላችንም ነው። እስላም የተመሰረተው ደሊል ላይ ነው። ደሊሉ የሚደግፈውን ነገር ሲያደርግ ያየነው ሰው የመጨረሻ ምንጠላው ሰው እንኳን ቢሆን ተከተለን እናደርጋለን፣ ዕውቀቱን እንቀበለዋለን። ማስረጃ የሌለውን ነገር ያደረገ እንደሆነ ደግሞ የነቢ ቤተሰብ እንኳን ለምን አይሆንም አንቀበለውም፣ አንከተለውም። ጥያቄው ላይ የተነሳውን ጉዳይ በተመለከተ ከሩኩዕ በኋላ እጅ ደረት ላይ ይቀመጣል ወይስ አይቀመጥም? በተወሰነ መልኩ የዑለሞች አስተያየት የተለያየ ሲሆን የተሻለውና በላጩ ከሩኩዕ ተነስተን ቀጥ ብለን ቆመን ስጁድ እስክንወርድ ድረስ ቀኝ እጃችን የግራ እጃችን መዳፍ ላይ ሆኖ አልያ ሰዓት ማሰሪያ አካባቢ ሆኖ ልባችን ላይ ደረታችን ላይ ማረፍ አለበት። ወደ ስጁድ ስንወርድ ብቻ ነው የምንለቀው። ሌላኛው ጥያቄ ባዕድያና ቀብልያን ስሰግድ አንዳንድ ጊዜ ከፋቲሓ ቀጥሎ ሌላ ሱራ እቀራለሁ፣ አንዳንድ ጊዜ ደግሞ ፋቲሓን ብቻ እቀራለሁ። ይህ እንዴት ይታያል? ከፋቲሓ በኋላ የቁርአን አያ ወይም ሱራ መቅራት ፈርዱ ሶላት ላይ የሚሆን ሱና ሶላት ላይ ዋጅብና ግዴታ አይደለም። ኢነማ ሱና ነው፣ ተጨማሪ አጅር የምናገኝበት መንገድ ነው። ወላኪን ሱናው መቅራት ነው። ፈርዱም ሶላት ላይ ቢሆን ከፋቲሓ በኋላ ሱራ ወይም የተወሰኑ አንቀጾችን አለመቅራት ሶላቱ ላይ የሚያሳድረው ትልቅ ተጽዕኖ የለም። እኔ መቅራት የምችለው አንድ ሱራ ወይም ሁለት ሱራ ብቻ ነው ይላሉ በርካታ በተለይ አዲስ የሰለሙ ሰዎች። የቻለ ሰው ይቅራ፣ ተጨማሪ አጅር ያገኛል። ያልቻለ ሰው አልያ ደግሞ ከልክ በላይ በበቂ ምክንያት የቸኮለ ሰው ፋቲሓን ቀርቶ ርኩዕ ቢያደርግ ሶላቱ አይበላሽም፣ ቢበዛ አጅሩ ቢቀንስበትም። በላጩ ከፋቲሓ በኋላ መቅራት ነው። የነብዩ ሰለላሁ ዐለይሂ ወሰለም ሱናም ይሄው ነበር። ሌላኛው ጥያቄ ውዱእ በማደርግበት ጊዜ ፀጉሬን ስንት ጊዜ ነው የማብሰው? በማብስበት ጊዜስ ከፊት ወደ ኋላ ነው ወይስ ከኋላ ወደፊት ብታብራሩልኝ? ፀጉር የሚታበሰው በየትኛውም ሁኔታ ላይ አንድ ጊዜ ብቻ ነው። ከፀጉር ውጭ ያሉ የውዱእ አካላትን በተመለከተ አንዳንድ ጊዜ ማጠብ ይቻላል፣ ሁለት ጊዜ ማጠብ ይቻላል፣ ሶስት ጊዜ ማጠብ ይቻላል። ይሄ ሁሉ በሶሒህ ሐዲስ ኢማሙ አልቡኻሪ ሌሎችም የዘገቡት ሐዲስ ከነቢያችን አለይሂ ሰላቱ ወሰላም ተላልፏል። አንዳንዴም ይቻላል፣ ሁለቴም ሶስቴም ይቻላል። ዋጅቡና ፈርዱ አንድ ጊዜ ማጠብ ነው ሁሉንም ሰውነት። ከአንድ በላይ ያለው ሁለትና ሶስተኛው ደግሞ ሱና ነው፣ ከሶስት መጨመር አይቻልም። ፀጉርን በተመለከተ ግን ከአንድ በላይ ማበስ ከነቢዩ አለይሂ ሰላቱ ወሰላም አልተገኘም። በሚታበስበት ጊዜ ደግሞ ሙሉ ፀጉር ነው የሚታበሰው። ጫፉን ያበሱ የሚተዉ ሰዎች አሉ፣ ስህተት ነው። ቋንቋም አይደግፈውም። ፈምሰሑ ቢሩኡሲኩም ነው የተባለው። ፀጉራችሁን ሙሉውን አብሱት ነው የተባለው። ከፀጉራችሁ ከፊሉን አብሱ አይደለም የሚለው ኢብኑል ቀይም ሌሎችም እንደተከሱት።
አማ ጫፉን ያስነኩ የሚተውት በተለይ ሀገራችን ላይ የሻፊዒ መዝሀብ ተከታይ ነን እያሉ የሚያደርጉ ሰዎች ስህተት ላይ ነው ያሉት። አንደኛ ቋንቋ አይደግፈውም፣ ሁለተኛ ከነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ማበሳቸው በአንድ እንኳ ሐዲስ አልተነገረም። የነብዩን ውዱእ አደራረግ የሚገልጹ ሐዲሶች ላይ ያለው እጃቸው ላይ ውሃ አድርገው ሁለቱንም እጆቻቸውን ግንባራቸው ፊት ለፊት ላይ አስቀምጠው ወይም ከግንባራቸው ጀምረው ወደ ኋላ ወሰዷቸው ከዛም መልሰው አመጧቸው ነው የሚለው ሐዲሱ ላይ ያለው። ስለዚህ ከፊት ለፊት ጀምረን ወደ ኋላ እንወስዳለን ከዛም መልሰን እናመጣለን። ሴቶችን በተመለከተ እስከ ፀጉራቸው መጨረሻ ማበስ ግዴታ አይሆንባቸውም። እስከ ማጀራታቸው ድረስ ካደረሱ በቂ ነው። ዋናውና ግዴታው መላ ፀጉርን ማበስ ነው። ሌላኛው ጥያቄ አንድ ሰው በሀገሩ ላይ ያለ ሙሳፍር ሳይሆን አንዳንድ ጊዜ አሳጥሮ መስገድ ይቻላል የሚባል ፈትዋ ሰምቼ ነበረ። ይህ እንዴት ይታያል? ሙሳፍር ያልሆነ ሰው ሶላትን አሳጥሮ መስገድ አይችልም። በእናታችን አይሻ ረዲየላሁ ዐንሁማ ሐዲስ እንደተነገረው ሶላት መጀመሪያ ሲደነገግና ግዴታ ሲሆን ሁለት ረካ ነበር ግዴታ የሆነው። ከዛ በኋላ ሀገር ውስጥ የሚሰገደው ሶላት አሁን እንዳለው ሙሉ ተደረገ። መንገደኛ ተኮኖ የሚሰገደው ሶላት ደግሞ መጀመሪያ ባለበት ቀጠለ ብላለች ረዲየላሁ ዐንሃ። ወሀከዛ ነብዩ አለይሂ ሰላቱ ወሰላም መንገደኛ ሲሆኑ ሀገራቸውን ለቀው ሲወጡ አሳጥረው ይሰግዱ ነበር። አማ ሀገር ውስጥ ሆነው አንዴም አሳጥረው የሰገዱበት አጋጣሚ የለም። ሀገር ውስጥ ሆኖ ዙህርና ዐስርን እንደዚሁ ዒሻን ወደ ሁለት አውርዶ መስገድ አይቻልም። መግሪብን ደግሞ በየትኛውም ሁኔታ ሙሳፍርም ይሆኑ ከሙሳፍር ውጭ ሆነው አሳጥሮ መስገድ እንደማይቻል የዑለሞች ኢጅማዕ ተጠቅሷል። ወሀከዛ በዝናብና በመሰል ምክንያቶችም ጀምዕ በሚያደርጉበት ጊዜ ሶላቶችን ማጠጋጋት እንጂ የሚቻለው ማሳጠር አይቻልም። አሳጥሮ መስገድ የሚቻለው ሙሳፍር ሲሆኑ ብቻ ነው። ሌላኛው ጥያቄ ሞባይሌ ላይ የቁርአን ተፍሲር አለ፣ ቁርአን አላከተምኩም፣ ትርጉሙን ማንበብ እችላለሁ ወይ የሚል ጥያቄ ነው። ቁርአንን ከምንቀራበት ዋና ዓላማ መልእክቱን ተረተን ተግባራዊ ማድረግ ነው። ቁርአኑን ቃሉን በመቅራት ራሱን የቻለ አጅር ይገኛል፣ ትርጉሙን ብናቀውም ባናቀውም። ትርጉሙን ደግሞ በሌላ በራሳችን ቋንቋ ተተርጉሞ ተብራርቶ ማግኘቱ የግድ ቁርአንን እያዩ በአረብኛ ማክተምን አይጠይቅም። ተርጀማው ትርጉሙ ትክክል እስከሆነ ድረስ በሌላ ቋንቋ የተተረጎመን የቁርአንን ሐሳብ ማዕና ማንበብ ይቻላል። 30ውን ጁዝ ቀርቶ ያከተመ ሰው እንጂ ተፍሲር መማር አይችልም፣ ተፍሲር ማድመጥ አይችልም፣ ተፍሲር ማንበብ አይችልም አይባልም። ዋናውና ትልቁ ነገር የተተረጎመው የቁርአን መልእክት ትክክለኛ መሆኑ መረጋገጥ አለበት። ሌላኛው ጥያቄ ነቢያችን ሰለላሁ ዐለይሂ ወሰለም ከወር ውስጥ 13፣ 14፣ 15 ቀናቶችን ጾሙ ያሉት በጨረቃ አቆጣጠር ነው ወይስ ብታብራሩልኝ ይላል። ነዓም ዒባዳዎች ጊዜያቸው የሚቆጠረው በጨረቃ አቆጣጠር ነው። ረመዳንም ይሁን እንደዚሁ ከፋራ ያለበት ሰው 2 ወር ይጾም ሲባል እንደዚሁ ደግሞ ወር በገባ ቁጥር አያመል ቢድን ጾሙ ሲባል በጨረቃ አቆጣጠር ነው። ወየስአሉነከ ዐኒል አሂለቲ ቁል ሂየ መዋቂቱ ሊናሲ ወልሐጅ ብሏል አላህ ተባረከ ወተዓላ። የሰዎች ቀጠሯቸውን ጊዜያቸውን የሚያውቁበትና ሐጅና መሰል የሆኑ ዒባዳዎቻቸውንም የሚያውቁበት መንገድ ነው ብሏል አላህ ተባረከ ወተዓላ። ሌላኛው ጥያቄ በገጠር አካባቢ በግ የርቢ እየተባለ ለሰዎች ይሰጣል። የተሰጠው ሰው እየጠበቀ በጎቹ ሲወልዱ የተወለዱትን ለሱና ለበጎቹ ባለቤት ይከፍላል። ይህ እንዴት ይታያል የሚል ጥያቄ ነው። ሙሉ በሙሉ በመኒሐ መልኩ ስጦታ ሰጥቶ ከሆነ ሊላህ ብሎ ነው መስጠት ያለበት። እንዴት አደርግልኛለህ እንዴት ትሰጠኛለህ መባል የለበትም። ወተቱን ልትጠጣ ተብሎ ይሰጣል። ትልቅ የሆነ አጅር አለው በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ እንደተነገረው። ይህ ካልሆነ ደግሞ ኪራይ ነው የሚሆን ወይም ስራ ማሰራት ነው የሚሆን። ከብት ያረባለት ዘንድ ፍየል ያረባለት ዘንድ አንድን ሰው እንስሳ ገዝቶ ሲሰጠው ደምወዙ ክፍያው ወይም ከሱ የሚቀበለው ነገር ምን እንደሆነ በትክክል መታወቅ አለበት። እንስሳው የሚወልደውን ትሰጠኛለህ አንዱ ላንተ አንዱ ለኔ ይሆናል የሚለው ነገር መضبوط አይደለም። በተከታታይ ሊሞት ይችላል። መጀመሪያ የተወለደው ወንድ ሆኖ ቀጥሎ የሚወለደው ሴት ሊሆን ይችላል። ይህና መሰል የሆኑ የዋጋ ለውጥ ሊያመጡ የሚችሉ
አልያ ደግሞ ሊጨበጥና ሊያዝ በማይችል ነገር መዋዋል አይቻልም። አንዲት ላም ወይም ግመል ሆድ ውስጥ ያለን ነገር መሸጥ አይቻልም ለብቻው ምን እንደሆነ አይታወቅም። ወከዛልክ ሊሞት ሊኖር ይችላል። ወሀከዛ እዚህም ጋር የሚወለደውን እንስሳ እንካፈላለን ተብሎ መዋዋል አይቻልም። በመሆኑ እንዲህ አይነት አሻሚ ነገርን መተው የተሻለ ነው። ግልጽ የሆነ በሸሪዓው የተፈቀደን አሰራር ልንሰራ ይገባናል። ለራሳችን ስንጠቀምም ይሁን ለራሳችን ልንጠቀምም ይሁን ሌሎችን ልንጠቀም ስንፈልግ ለሸሪዓው በሚቻለው መልኩ ልንሄድ ይገባናል። ሌላኛው ጥያቄ ሰለፊ ማለት ምን ማለት ነው? አህሉ ሱና ወልጀማዓ ከሚለውስ ልዩነቱ ምንድነው? ትርጉሙን ቢያብራሩልኝ ይላል። ሰለፊ ብሎ ማለት ሰለፍን የሚከተል ማለት ነው። ሰለፍ ማለት ደግሞ ከፊት ያለፉ ሰዎች ማለት ነው። ታቢዒዎች፣ ሰሐቦች፣ ነቢያችን አለይሂ ሰላቱ ወሰላም ሰለፍ በመባል ይታወቃሉ። ሰለፉን ሷሊህ ወይም አሰለፉ ሷሊህ በምንልበት ጊዜ ደጋግ ቀደምቶች ማለት ነው። ከፊት ያለፉ ሁለት አይነት ሰዎች ነው ያሉት። መጥፎ ሰዎች አሉ እንደ ፍርዓውን እንደ አቡ ጃህልና መሰሎቻቸው። ሌላ ደግሞ ጥሩ ሰዎች አሉ ነቢያቶች፣ ተከታዮቻቸው፣ የነቢ ሰሐቦችና ታቢዒዎች እንደዚሁ በተመረጠው ክፍለ ዘመን ላይ የነበሩ ከዛም በኋላ እነሱን በትክክለኛው አቋም ላይ በትክክለኛው ጎዳና ላይ የተከተሏቸው በሙሉ አሰለፉ ሷሊህ ይባላል። የነሱን የደጋግ ቀደምቶችን መንገድ የሚከተል ሰው ሰለፊ ይባላል። ያው ያ ኒስባን መካ ሀገሩ መካ እንደሚባለውና የመካ ሀገር ሰው ደግሞ መኪ እንደሚባለው ማለት ነው። ከአህለ ሱና ወልጀማዓ ጋር ልዩነቱ ምንድነው የሚለውን በተመለከተ በመሰረቱ ተቀራራቢ ነው። ሱናን የሚከተል ሰው ሱኒ ይባላል። ወላኪን ብዙ ሰዎች በትክክል ሱናን የማይከተሉ ከመሆናቸው ጋር ሱኒ ነኝ ሊሉ አህለ ሱና ነኝ ሊሉ ይችላሉ። ምን አይነት ሱኒነት ነው ምን አይነት አህለ ሱናነት ነው የሚለውን ለመለየት ሰለፊ ሊባል ይችላል። የተለያዩ የጥመት ጎዳና ላይ ያሉ ሰዎች ራሳቸውን ነህኑ አህሉ ሱነቲ ወልጀማዓቲ ሲሉ ይታያል። በዘመናችን ያሉ የፊትና ግሩፖች አህባሾች ሁሉ ሳይቀሩ ነህኑ አህሉ ሱነቲ ወልጀማዓቲ ብለው በቅንፍስ ደግሞ አልአህባሽ ብለው መግለጫ የወጡበት ሁኔታ አለ። ዑሙመን ማዕናቸው ተቀራራቢ ነው። አህሉ ሱና ወልጀማዓ ማለት ሱናን የሚከተሉ ሐቅ ላይ አንድ የሆኑ የተሰባሰቡ ማለት ነው። ትክክለኛ አህለ ሱና ወልጀማዓ የሆነ ሰው ሁሉ ሰለፊ ነው። የደጋግ ቀደምቶችን መንገድ የሚከተል ነው። ፊዕለን በትክክል አህለ ሱና እስከሆነና አህለ ሱና ማለት ምን ማለት እንደሆነ አውቆ መንገዱን እስከተከተለው ድረስ የሰለፎችን መንገድ መከተል እንደሚቻል ራስን ወደዛ ማስጠጋት እንደሚቻል ኢብኑ ተይሚያን ጨምሮ በርካታ የዲን መሪዎች ረሂመሁሙላህ ተዓላ ጠቅሰዋል። ኢማሙ ዘሀቢ ረሂመሁላህ ተዓላ ታዋቂው የሲራ ክታባቸው ላይ ስለ አንዳንድ ሰዎች ታሪክ እየተናገሩ ሲያወድሱት ካነ ዛሂደን ዓቢደን ተቂየን ሰለፊየን ያሉበት ሁኔታ አለ። ነቢያችንም አለይሂ ሰላቱ ወሰላም ለልጃቸው ፋጢማ ኒዕመ ሰለፉ አና ለኪ ብለዋል ሶሒህ ሙስሊም ላይ ባለው ሐዲስ መሰረት። ሌላኛው ጥያቄ ኒቃብ መልበስ ግዴታ የሚሆነው ከስንት ዓመት ዕድሜ በላይ ነው የሚል ጥያቄ ነው። ኒቃብን ማድረግ ዋጅብና ግዴታ የሚሆነው የትኛውም እስላማዊ ግዴታ አንድ ግለሰብ ላይ ዋጅብ የሚሆንበት ግዴታ የሚሆንበት ዕድሜ ላይ ነው። ወላኪን ከዛ በፊት አንዲት ሴት ሰውነቷ ካደገና ሰዎች ሲያዩት ትልልቅ ሴቶችን ሲያዩ የሚሰማቸው አይነት ስሜት የሚሰማቸው ከሆነ ኢዛ ካነት ቱሽተሃ ወንዶች የሚያስቧት ከሆነ አይን ውስጥ የምትገባ ከሆነ እስላማዊ ሒጃብ ማድረግ ግዴታ ይሆንባታል። በዕድሜ ይሄን ያክል ብሎ መገደብ ይከብዳል። አላሁመ ኢላ ለአካለ መጠን የመድረስ ምልክት የሆነው 15 ዓመት ካልሆነ በስተቀር ማለት ነው። የግድ በ15 ዓመት አይገደብም። አንዳንዴ በ12 ዓመት ለአካለ መጠን ሊደርሱ ይችላሉ። በ10 እና በ9 ዓመትም ለአካለ መጠን ሊደርሱ ይችላሉ። እናታችን አይሻ ረዲየላሁ ዐንሃ አንዲት ህፃን 9 ዓመት ሲሞላት ሴት ትባላለች አው ከማ ቃለት ያለችበት ሁኔታ አለ። እዘን የሚወጅበው ሶላት ሲወጅብባት፣ ሐጅ ሲወጅብባት፣ ዘካ ሲወጅብባት ሙከለፋ ስትሆን ወላኪን ከዛም በፊት ስትታይ አይን ውስጥ የምትገባና ሌሎች ሴቶች ላይ የሚታዩ ነገሮች ሰውነቷ ላይ ከታዩ ግዴታ ይሆንባታል። አንዲት ሴት ለአካለ መጠን መድረሷ የሚታወቀው 15 ዓመት ሲሞላት ወይም ደግሞ ቤተኛው ዕድሜ ላይ ሆና የወር አበባ ደም ስታይ አገረተ ገላ አካባቢ ላይ ከርዳዳ ፀጉሮች ሲበቅሉና
በህልም የዘር ፈሳሽ ሲወጣ ከነዚህ አንዱ ከተገኘ ለአካለ መጠን ደርሳለች ይወጅብባታል እንላለን። ከዛ በፊት ባለው ቀደም ሲል እንደተብራራው እንደ ሁኔታው ታይቶ የሚወሰን ይሆናል። ወላከን ከ8 ዓመት ከ9 ዓመት ጀምሮ ማለማመዱ ሰፋ ያለ ልብስ ማልበሱ ተገቢ ነው እንላለን። እንደ አካባቢው እንዳየሩ እንደ ቤተሰብ አያያዝ 9 ዓመት ላይ ትልቅ ሴት የምትመስልበት የምትሆንበት አጋጣሚ ይኖራል። ይሄኔ ማልበስ ይጠበቅባቸዋል ቤተሰቦቿ እንላለን። እለን የሚታየው ዋናው እድሜው ብቻ አይደለም። ሌላኛው ጥያቄ በሰርጌ ቀን ቬሎ ለብሼ ነጭ ንቃብ በለብስ እንዴት ይታያል የሚል ጥያቄ ነው። ቬሎን በተመለከተ የዘመኑ ዑለሞች አስተያየታቸው የተለያየ ነው። አመጣጡ ከሌላ እምነት ተከታዮች ነውና መቅረት አለበት ያሉ አሉ። መነሻው ከዛ ቢሆንም ከጊዜ በኋላ የሰርግ ባህል ሆኗል፣ ሁሉም ማህበረሰብ እየተጠቀመው ነው፣ ስለዚህ ይቻላል ያሉ ዑለሞች አሉ። ከለሩን በተመለከተ ነጭ መሆን የለበትም፣ ከነጭ ውጪ ያለው ይቻላል። ነጩ ከሌሎች እምነቶች ጋር የተያያዘ ነው፣ በሰርግ ጊዜ ነጭ ከለርን መጠቀም ከእምነታቸው ጋር የተያያዘ ነው ያሉበት ሁኔታ አለ። በላጩ መተው ነው። ማድረጉ ይቻላል ችግር የለውም ባህል ነው በሚለው እንኳን ብንሄድ ልክ ካፍሮች እንደሚያደርጉት ከኋላ ረጅም ሜትሮችን እየጎተቱ መሄድ ወይም ደግሞ ከኋላ ቬሎ የምትጎትት አንዲትን ሴት ህፃን ፈልጎ ተኳኩላ ተውባ ከሙሽራዋ ኋላ ከወንዶች መሃል እንድትሄድ ማድረግ፣ እንደዚሁ ደግሞ ከልክ በላይ ወጪ ወጥቶበት እንዲዘጋጅ ማድረጉ ተገቢ አይደለም እንላለን። ወሃከዛ ነጭ ከለር መሆኑም ቢቀር የተሻለ ነው እንላለን። በተቻለ መልኩ ከእስላም ጋር ከሸሪዓው ጋር ከሙሉ ሒጃብ ጋር የሚሄድን አለባበስ በሆነ መልኩ ለየት ያለ ከመሆኑ ጋር ሙሽራዋ እንድትለብስ ማድረጉ የተሻለ ነው እንላለን። ሌላኛው ጥያቄ ከሰው ጋር ይሁን ብቻዬን በመሆንበት ጊዜ የሰው ድምጽ ሰማለሁ። የምሰማው ድምጽ አጠገቤ ካለው ሰው አይደለም። ብዙውን ጊዜ ከማይታዩኝ ሰዎች ጋር አወራለሁ። አንዳንድ ጊዜም ያስቁኛል፣ አንዳንድ ጊዜ ደግሞ ያናድዱኛል። በዚህም ምክንያት ለረጅም ዓመታት ሕክምና አድርጌያለሁኝ። ምንም ሊሻለኝ አልቻለም። ይህ ችግር ሰላት ውስጥ ኹሹዕ አሳጣኝ። ሁሌም ሰላት ውስጥ እረበሻለሁ። ምን ይመክሩኛል? መፍትሄስ አለወነ የሚል ጥያቄ ነው። በመጀመሪያ ደረጃ አስአሉላህ አን የሽፊየከ አው የሽፊየኪ ወዩዓፊየ ኩለ ሙብተለን ሙስሊም ኢነሁ ዐላ ኩሊ ሸይኢን ቀዲር። በሁለተኛ ደረጃ አላህ ተባረከ ወተዓላ በተከበረው ቃሉ ወኑነዚሉ ሚነል ቁርአኒ ማ ሁወ ሽፋኡ ወረሕመቱን ሊልሙእሚኒን ብሏል። ቁርአን ለሙእሚኖች ፈውስ ነው ብሏል አላህ ተባረከ ወተዓላ። አምነንበት በእርግጠኝነት ያድነናል ብለን ውስጣችንን አዘጋጅተንና በአላህ ተባረከ ወተዓላ ትክክለኛውን ኢማን አምነን አዘውተረን ቁርአንን ከቀራን ቁርአን ይፈውሰናል። የሆነ ሰዓት ላይ ጀምሮ መተው ሳይሆን እንደዚሁ ደግሞ በሚያስቀሩ ሰዎች መደገፍና መመካት ሳይሆን ማንኛውም ፋቲሓን መቅራት የሚችል ሰው አያተል ኩርሲን የሱረቱል በቀራን መጨረሻ ቁል አዑዙ ቢረቢን ናስ ቢረቢል ፈለቅና ቁል ሁወላሁ አሐድን መቅራት የሚችል ሰው አዘውትሮ ጠዋት ማታ ሲተኛ ሲነሳ ስራዬ ብሎ ይዞ በቁርአን ራሱን ለመፈወስ ቆርጦ ከተነሳ በእርግጠኝነት ደግሞ ቁርአን ያሽረኛል ብሎ ካመነ ቁርአን ለሁሉም ችግሮች ፈውስ ነው። ትልቁ ችግራችን ሌሎች መፍትሄዎችን ሁሉ ከሞከረን በኋላ የመጨረሻ መፍትሄ ነው ቁርአንን ማድረግ የምንፈልገው። ብዙ ሐኪም ቤት ሄድኩኝ መፍትሄ አጥቻለሁኝ እስቲ ሩቃ አድርግልኝ ነው የሚሉት ሰዎች። ሩቃ ከሁሉም መቅደም አለበት፣ አሊያ ደግሞ ጎን ለጎን መሄድ አለበት። አላህ ምንም አይነት በሽታን አላወረደም ለሱ ፈውስ ቢኖረው እንጂ። እናንተ የአላህ ባሮች ሆይ መድኃኒትን ተጠቀሙ ብለዋል ነቢያችን አለይሂ ሰላቱ ወሰላም። እለም መፍትሄው አዘውትሮ ዱዓ ማድረግ፣ የጠዋትና ማታ ዚክር ማለት፣ እንደዚሁ አህዋሎች ሲቀያየሩ ሁኔታዎች ሲቀያየሩ የሚባሉ አዝካሮችን መጠበቅ፣ ቤት ሲገቡ ከቤት ሲወጡ፣ መጸዳጃ ቤት ሲገቡና ከመጸዳጃ ቤት ሲወጡ፣ ልብስ ሲያወልቁ፣ እንደዚሁ ደግሞ ከአንድ ሀገር ወደ ሌላ ሀገር አዲስ ሀገር ሲገቡ ሌሎችንም አዝካሮችን መጠበቅ፣ ቁርአንን አዘውትሮ መቅራትና ማድመጥ፣ ውዱእን በየጊዜው መጀደድና በውዱእ መንቀሳቀስ፣ ማታ ሲተኙ ውዱእ አድርጎ ዝክር ብሎ በቀኝ ጎን መተኛት፣ እንዲህ አይነት ችግሮችን ቢኢዝኒላሂ ወሐውሊሂ ወቁወቲሂ ይቀርፋል። ሰው ሳይኖር ድምፅ መስማትን በተመለከተ እስቲዓዛ ማብዛትን በተደጋጋሚ አዑዙ ቢላሂ ሚነ ሸይጣኒ ረጂም ማለትን ወከዛሊክ ፍርሃትና ጭንቁንም መቀነስን። ሌላኛው ጥያቄ እኔና እህቴ እንዲሁም ባሏ ራስ ምታት በጣም ያመናል። ሁለቱ ብዙ ቦታ ሕክምናም ቁርአንም ተከታትለዋል፣ ግን ምንም ለውጥ የለውም። እሱም
ስራ ትቶ እቤት ነው። እህቴም ያመማት መንገድ ላይ ይጥላታል። ሐኪም ቤት ስትሄድ ደም ግፊት፣ ደም ብዛት ይሏታል። እና ካፍሮች ጋር ግርማ የሚባሉ ሰው አሉና ወደዛ እንድትሞክር ልነግራት አስቤ አላህ ዘንድ ያስጠይቀኝ ይሁን ብዬ ፈራሁኝ። ምን ይመክሩኛል? ቀደም ሲል ለተጠቀሰው ሙእሚኖች እጃቸው ላይ ትልቅ ፈውስ አለ። ይሄን ፈውስ ተው ግራ ቀኝ ሊሉ አይገባም። መጀመሪያም ብዙ ጊዜ እንዲህ አይነት ችግሮች የሚከሰቱት ከቁርአን አስተምህሮት በመራቅ ምክንያት ነው፣ ጋፍል በመሆን ምክንያት ነው። አንዳንድ ጊዜ እንደዚሁ አላህ ለፈተና ቀድሮት ሊከሰት ይችላል። ከተከሰተ በኋላም በቁርአን ይወገዳል። ቁርአን ችግሩን ይቀርፈዋል። በዱዓና በዝክር ከችግሩ መውጣት እንችላለን። ቁርአንን አዘውትሮ ራሳቸው እንዲቀሩ ማድረግ ካልቻሉ በአቅራቢያ ያለ ማንኛውም ሙስሊም የሆነ ሙወሂድ የሆነ ሰው ሱረቱል ፋቲሃን፣ አያተል ኩርሲን፣ ቁል አዑዙ ቢረቢል ፈለቅ ቢረቢን ናስን፣ ቁል ሁወላሁ አሐድን ደጋግሞ እንዲቀርባቸው ማድረግ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ግን ተነድፏቸው አሁን የጠቀስኳቸው ከታች ያሉ አጫጭር ሱራዎችን ቀርተው ግንድ የነደፋቸውን ቦታ በውሃ እንደረጩ የሚያሳይ ሐዲስ አለ። ወሀከዛ አይሁዶች እሳቸው ላይ ድግምት በሰሩበት ጊዜም ሱረቱል ፈለቅና ሱረቱን ናስ ወርደው እነዚህን ቀርተው ነው ነብዩ ሰለላሁ ዐለይሂ ወሰለም የተፈወሱት። ማ ተዐወደ ሙተዐዊዱን ቢሚስሊሂማ ብላ ማንኛውም ከክፉ ነገር ከሸይጣንና ከየትኛውም መጥፎ ነገር መጠበቅ የሚፈልግ ሰው በቁል አዑዙ ቢረቢል ፈለቅና በቁል አዑዙ ቢረቢን ናስ በተሻለ ነገር በምንም ሊጠበቅ አይችልም ብላ ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ አላህ ከፈጠረው ክፉ ነገር ሁሉ በአላህ እጠበቃለሁ፣ በጎሁ ባለቤት፣ በንጋቱ ባለቤት፣ በየትኛውም በሚፈለቀቅ ነገር ሁሉ ባለቤት እያለን ተወሱል ያደረገን በአላህ እስቲዓዛ ያደረገን። እዘን መፍትሄው ቁርአን ዱዓ ላይ፣ ዒባዳ ላይ፣ ዚክር ላይ መበርታት ለሁሉም ነው የሚያስፈልገው። ችግሩ ያልደረሰበት ሰው ችግር እንዳይደርስበት ከለላ ይሆንለታል። ችግሩ የደረሰበት ሰውም ከችግሩ እንዲወጣ ይረዳዋል። ይሄን ትተን ግራ ቀኝ ልንል አይገባም። አማ ካፍር የሆነው ግለሰብ ጋር መሄድን በተመለከተ የሚሰጠው ሕክምና ከሸሪዓ ጋር የማይጋጭ ሆኖ ዘመናዊ ሕክምና ከሆነ ችግር የለውም እንላለን። ብዙ ጊዜ ግን ለእንዲህ አይነቱ ችግር መፍትሄ እንሰጣለን የሚሉ በተለይ ዲነል እስላም ላይ የሌሉ ሰዎች ስራቸው ከጂን ጋር የተያያዘ ነው፣ ከድግምት ጋር የተያያዘ መሆኑም በቁርአን በሩቅያ ለመፈወስ መሞከር ነው። ቁርአንና ሩቅያን ደግሞ ሙስሊም ያልሆነ ሰው ሊሰጠን አይችልም። ማንም ጋር ከመሄድ በአላህ መብቃቃትና ቁርአን እየቀሩ ራስን ለመፈወስ መሞከር ነው። ካልተቻለ ዲኑ እምነቱ አቂዳው የሚታወቅ ሰው ጋር ሄዶ ሩቃ ማስደረግ ይቻላል። ሌላኛው ጥያቄ ፀጉር ቤት ልከፍት አስቤ ነበረ። ፀጉር ቤቱም ብዙ የአቆራረጥ አይነት ይቆረጥበታል፣ በሸሪዓ እንዴት ይታያል የሚል ነው። ከሸሪዓ ጋር የሚጻረር አይነት አቆራረጥ የሚቆረጥበት ፀጉር ቤትን መክፈት አይቻልም። ሰዎችንም በወንጀል ማገዝ ነው። ወሀከዛ ቀጥታ በእጅ ወንጀል እየሰሩ ገንዘብ መቀበልም ጭምር ነው። ሸሪዓው የሚለው ለወንዶች ፀጉርህን ሁሉንም አንሳው ወይም ሁሉንም ተወው ነው የሚለው። ዙሪያ ዳርና ዳሩን አንስቶ መሃሉን መተው፣ አሊያ ደግሞ ሁሉንም አንስቶ ግንባር ላይ የተወሰነ ማስቀራት፣ አሊያ ደግሞ ከመሃል አንስቶ ከጎንና ጎን መተው ከዲን ጋር ይጋጫል፣ የተከለከለ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ነሃ ዐኒል ቀዘዕ የሚል ሐዲስ አለ። ፀጉርን ግማሹን አንስቶ ግማሹን መተው ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። የሴትንም ፀጉር ቤት መክፈት በተመለከተ ይሄን ነው የምንለው። ካፍሯ ፀጉሯን በተወሰነ መልኩ ቆርጣ የተወሰነውን አስውባ አሳምራ ተገላልጣ ልትሄድበት እሷን በወንጀል ለማገዝ ፀጉር ቤት መክፈት ይከለከላል። ከሸሪዓው በሚሄድ መልኩ ማድረግ የሚቻልበት ሁኔታ ካለና ተቆጣጥሬ እችላለሁ የሚል ሰው ካለ ቢያደርግ ችግር የለውም እንላለን። ሌላኛው ጥያቄ አባታችን መሬት ለሰው ሰጥቶ ነበረ። ሰውየውም ቤት ሰርተውበት ለብዙ ጊዜ ኖረውበታል። ከዛም አባታችንም ሰውየውም ሞቱ። እኛ ተከራክረን መሬቱን ለራሳችን አስደረግነው። ሰውየው ወራሽ ነበራቸው። ለማን ነው መሆን ያለበት እና አሁንስ ምን ማድረግ ነው ያለብን የሚል ጥያቄ ነው። አባታችሁ መሬቱን ለሌላ ሰው የሰጡት በሙሉ ዓፊያ በጤና ባሉበት ጊዜ ከሆነ መብታቸው ነው። የሰው ልጅ ጤነኛ ሆኖ ምንም የህመም ምልክት ሳይኖርበት የራሱን ንብረት እንደፈለገ ማድረግ ይችላል። እንደፈለከ ማድረግ አትችልም ተብሎ ገደብ የሚቀመጥበት ለህይወቱ የሚያሰጋ ህመም ላይ ከሆነ ይሄኔ ከአንድ ሶስተኛ በሚበልጥ ንብረቱ ላይ ተሰሩፍ ማድረግ እንደፈለገ ማድረግ ማዘዝ መከልከል አይችልም። አማ ጤነኛ በሆነበት ጊዜ ለአንድ ሰው መሬት ቢሰጥ አሊያ ደግሞ ጥሬ ገንዘብ ቢሰጥ ልጆቹ ሊቃወሙ አይችሉም። በመሆኑም መሬቱን ሰጥተው የነበረው
በሰላም በጤናቸው ቆመው የሄዱ ከሆነ የተሰጠው ሰው መሬቱን ከተቀበለው የራሱ ካደረገው በስሙ በማዞር አልያ ደግሞ ቤት ሰርቶበት በመኖር በማጠር ለተሰጠው ሰው ከተሸጋገረ ልጆች ሊቃወሙና ተከራክረው ወደ ራሳቸው ሊያዞሩ አይገባቸውም። ያደረጉ እንደሆነም የሰውን ሐቅ እንደነኩ ነው የሚቆጠረው፣ ወንጀለኞች ናቸው። አሁንስ ምን ማድረግ ነው ያለብን? መሬቱ ተሰጥቷቸው ለነበሩት አባት ለወራሾቻቸው ለልጆቻቸው መሬቱን መመለስ ይጠበቅባቸዋል። ተከራክሮ ማስመለስ የሰውን ሐቅ ሐላል ሊያደርግልን አይችልም። አንዳንድ ሰው ንግግር የሚችል ክርክር የሚችል ሆኖ የሰውን ሐቅ ለራሱ ሊያደርግ ይችላል። ያለበትን ሐቅም እንደሌለበት ሊያደርግ ይችላል። የሱን ምላስና ንግግር መቻል አይቶ ሰዎች ፈረዱለት ማለት እሳት እንዳበሉት ነው የሚቆጠረውና ሸሪዓውና ሐቁን ተከትለን ልንሄድ ይገባናል እንጂ ሰዎችን አታለን አልያ ደግሞ በውሸት አስመስክረን የሰውን ሐቅ ልንበላ ሐላሉን ሐራም ልናደርግ ልንሞክር አይገባን። ሌላኛው ጥያቄ ለየቲሞች የተከፈተ ግሩፕ አለ። ለዚህ ለየቲሞች ግሩፕ የሰበሰብኩት 1500 ሪያል ነበረ። ይህም ብር የአክስቴ ልጆች እናታቸው ሙታለች፣ አባታቸው ክርስቲያን ሆኗል። ልጆቹ አባታቸውን አያውቁትም። ልጆቹ የሚኖሩት ከአያቴ ጋር ነው። ይህን የሰበሰብኩትን ብር ለነዚህ ልጆች ብሰጣቸው እንዴት ይታያል? ወይስ ለየቲሞች ግሩፕ ነው መስጠት ያለብኝ የሚል ጥያቄ ነው። ይህን ገንዘብ ያሰባሰበው አካል ግሩፑ ላይ ገንዘብ ለማሰባሰብ ኃላፊ ከሚባሉ ሰዎች መሪ ከሚባሉ ሰዎች አንዱ ከሆነና እነዚህ የቲሞች ዘመዱ ስለሆኑ ሳይሆን እንዴተኛውም የቲም ተቸግረዋል መረዳት አለባቸው ሊረዱ ከሚገባቸው የቲሞች መሃል አንዱ ናቸው ብሎ በማሰብ ከሆነ ችግር የለውም። ወላኪን ገንዘቡን ያሰባሰበው አካል እንዴተኛውም ተባባሪ ግሩፑን የመሩ ያሉ ሰዎች አምጣ ብለው የቤት ሥራ ሰጥተውት በብዙሃን የቲሞች ስም ያሰባሰበውን ገንዘብ የሱ ዘመዶች ስለሆኑ ብቻ መስጠት ከሆነ ይሄ ተገቢ አይደለም እንላለን። ምክንያቱም ሲጠይቁ በየቲሞች ስም በተከፈተው ግሩፕ ስም ነው የሚጠይቁት። በግሉ እኔ ጋር የቲሞች አሉብኝ ብሎ ቢጠይቅ በግሩፕ ስም እንደሚጠይቀው አይሰጠውም፣ አያገኝም። በመሆኑም ግሩፕ ላይ ወደሚሰበሰበው ገንዘብ አቀላቅሎ እኔም ጋር እንዲህ አይነት የተቸገሩ የቲሞች አሉ ብሎ መውሰዱ የተሻለ ነው። ሌላኛው ጥያቄ አባቴ ሰላት አይሰግድም፣ ረመዳን ላይ ብቻ ይሰግድ ነበረ፣ ሰደቃም ይሰጣል፣ ረመዳንን ይዞም ነበረ። ነገር ግን የሽርክ አይነት ይሰራል፣ የሚያሻርከውም በጥራጥሬ ነበረ። በዚህ ሁኔታ ላይ ያለ ሞተ። እናቴም በዚህ ሁኔታ ላይ ነው ያለችው። በመክራትም ልትሰማኝ አልቻለችም። ምን ባደርግ ይሻለኛል? በጣም ስለጨነቀኝ ነው። ለአባቴስ ሁለት ረካ ብሰግድለት ተቀባይነት ያገኛል ወይ የሚል ጥያቄ ነው። ሶላትን ሙሉ በሙሉ የተወሰው ካፍር ነው፣ ከእስልምና ይወጣል። እንደዚሁ ደግሞ በቀን ውስጥ ከሚሰገዱ 5 ሶላቶች የተወሰነውን ሰግዶ የተወሰነውን የሚተውም ሰው እንኳ ቢሆን ይከፍራል፣ ከእስልምና ይወጣል ያሉ በርካታ ዑለሞች አሉ። ያቱም አላህ አቂሙ ሶላተ ነው ያለው፣ ሶላትን ቀጥ አድርጋችሁ ስገዱ ነው ያለው። ሁሉንም ሶላት ለሁሌም ማለት። አማ ረመዳን ላይ ሰግዶ ከረመዳን ውጪ የሚተው ሰው ሶላትን ትቷል ነው የሚባለው፣ ሰግዷል አይባልም። ቀጥ አድርጎ ይዛል አይባልም። ነቢያችን አለይሂ ሰላቱ ሰላም በአንድ ግለሰብና በኩፍር ወይም በሽርክ መሃል ያለው ልዩነት ሶላት ነው፣ ሶላትን የተዋሰው ከፍሯል ብላ። ሶላትን ትቶ በአላህ አሻርኮ የሞተ ሰው እኛ የምናደርግለት ኸይር ስራ ሊጠቅመው አይችልም። ሶላት መስገዱን በተመለከተ ላ ዩሰሊ አሐዱን ዐን አሐድን ተብሏል። ማንም ለማንም አይሰግድም ተብሏል። ማንኛውም ሰው ለየትኛውም ሰው ፈርድም ይሁን ሱናን ቀዳም ይሁን ቀጥታ ሶላትን መስገድ እንደማይችል ከዚህ እንረዳለን። ይህም በሁሉም ዑለሞች ኢጅማዕ ስምምነት እንደሆነ አልቁርጡቢን ጨምሮ ሌሎች መዲን ሊቃውንት ገልጸዋል። ይህን ከሚያጠናክሩ ነገሮች መሃል አንዱ ነብዩ ሰለላሁ ዐለይሂ ወሰለም መን ነሲየ ሶላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ ፈለይሰ ለሃ ከፋረቱን ኢላ ዛሊክ ብሏል። አው ከማ ቃለ ዐለይሂ ሰላቱ ወሰላም አንድ ሰው ሶላትን የረሳ እንደሆነ አሊያ ደግሞ በእንቅልፍ ያለፈበት እንደሆነ እንዳስታወሰው ይስገድ፣ ከዚህ ውጪ ሌላ ከፋራ የለውም ብለዋል። ሌላ ሰው ይሰግድለታል፣ ቀዳ ያወጣለታል አልተባለም። አከዛ ብዙ ሰዎች መካ ለሚሄድ ሰው ሶላት ስገድልኝ፣ መዲና ለሚሄድ ሰው ሁለት ረካ ስገድልኝ የሚሉበት አጋጣሚ አለ። ትልቅ የሆነ ስህተት ነው። ሶላት ለማንም አይሰገድም። አላሁማ ኢላ ሙስሊም ሆኖ ለሞተ ሰው ኢስቲግፋር ብናደርግለት፣ ሰደቃ ብንሰጥለት፣ ጾም ካለበት ብንጾምለት፣ ሐጅ ካላደረገ ብናደርግለት ምንም ችግር የለውም። ሌላኛው ጥያቄ አንዲት ሴት ስታገባ በማህሯ እሷ የፈለገችውን ቁርአን ወይም ሌላ ነገር እንዲሰጣት
ብትጠይቅ እንዴት ይታያል የሚል ጥያቄ ነው። ጋብቻ ላይ ማህር ዋጅብና ግዴታ ነው። ያለ ማህር ኒካህ የለም። እማ በጊዜው ኒካህ ሲታሰር የሚሰጥ አልያ ደግሞ ወደፊት ሰጣለው ተብሎ ተስማምተው የሚያቆዩት ማህር ሊኖር የግድ ይላል። ማህር ደግሞ ሁለቱ የሚስማሙበት ዋጋ የሚያወጣ ማንኛውም ነገር ሊሆን ይችላል። ስለዚህ ቁርአን ልታስቀራኝ ብላ ማህሯን ቁርአን ማስተማር ብታደርገው አልያ ደግሞ ዋጋ የሚያወጣ ጥሩ ዋጋ ያለው ተገዝቶ የሚሰጥ ቁርአን ትሰጠኛለህ ብትል ምንም ችግር የለም። አንዳንድ የሴቷ ኃላፊዎች ይሄ በቂ አይደለም ገንዘብ ይሁን ወይም ገንዘብ ይጨመር የሚሉበት ሁኔታ ሊኖር ይችላል። ማህር በመሰረቱ የሴቷ ቢሆንም ማህርን በተመለከተ የሴቷ ኃላፊዎችም ስለሚያገባቸው ብዙ ድንበር ሳያልፉ ገንዘብ አድርጉት ካሉ ይሄን ያክል ይሁን ካሉ እሺ ማለትና መደራደሩ የግድ ይላል። የመጨረሻው ጥያቄ ኒካህ ለማሰር የልጅቷ ቤተሰብ ፈቃደኛ ቢሆንና የልጁ ቤተሰብ ፈቃደኛ ካልሆኑ በሸሪዓ ፍርድ ቤት ኒካህ ማሰር ይቻላል የሚል ጥያቄ ነው። ፈቃደኛ ያልሆኑት የልጁ ቤተሰቦች እስከሆኑ ድረስ ሸሪዓ ፍርድ ቤት መሄድም ይሁን ሌላ ሰው ለማሳመን መሞከር ግዴታ አይደለም፣ እንደ ሸሪዓውና ኒካሁን ትክክለኛ ከማድረግ አንፃር ማለት ነው። ኃላፊ የሚያስፈልገው ለሴቷ ነው። ወንዱ ለኒካህ ብቁ እስከሆነ ድረስ በራሱ ጊዜ ኒካህ ማሰር ይችላል። እንደ ወላጅና እንደ ቤተሰብ ሐቅ እነሱን ለማስደሰት ማሳወቅ አለበት እንላለን። ሆኖም እነሱ ያለ በቂ ምክንያት አታገባም ብለው አይ ቢሉ ጓደኞቹን ወይ ማንኛውንም ሰው ይዞ ሄዶ ምስክር አስቀምጦ ኒካህ ማሳሰር ይችላል። ቤተሰብ እምቢ ካለ ፍርድ ቤት ይኬድ የሚባለው በሴቷ በኩል አባቷ እምቢ ካለ ከአባት ውጭም ያሉ ሁሉም ኃላፊዎች እምቢ ካሉ ሸሪዓ ፍርድ ቤት እንጂ ሄዶ ማሰር አይቻልም የሚባለው ለሴት ከሆነ ነው። ለወንድ ከሆነ ቤተሰቦቹ መኖር ተጨማሪ ነገር ነው። ማንኛውንም ሰው ምስክር አድርጎ ሄዶ ኒካህ ማሰር ይችላል። هذا والله تعالى أعلم والسلام عليكم ورحمة الله وبركاته.